በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኑ እምነትና ምግባር የተባበሩለት ልዑል ነው ክቡር በአገር ሰማያዊ። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ አውደ ትሩፋት መርሃ ግብራችን ነው። በዛሬው ዝግጅታችን ማህበረ ቅዱሳን ከዚህ ቀደም የተለያዩ ባለድርሻ አካላትን በማስተባበር ከሱስ ማገገሚያና የምክክር መስጫ ተቋም ለመመስረት ሰፊ ስራዎችን ሲሰራ ቆይቷል። እነሆ አሁን የምክክር መስጫ ተቋሙ በይፋ የተመሰረተ ሲሆን እኛም በቦታው ተገኝተን ዝግጅቱን አሰናድተን ወደ እናንተ አቅርበንላችኋል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ዛሬ በይፋ የተጀመረው የኦርቶዶክሳዊ የምክር አገልግሎትና የማገገሚያ ተቋም ወይም ማዕከል ምስረታ የዚህ የአስተባባሪ ሀገር አቀፍ የአስተባባሪ ኮሚቴ ሰብሳቢ ነኝ። ዛሬ የተገናኘ ነው እንግዲህ በዮዳ አቢሲኒያ የባህል አዳራሽ ከመቶ በላይ የሆኑ እንግዶችን ባለሀብቶችንና ባለሙያዎችን አንድ ላይ በጋራ ያው የባለድርሻ አካላት ስለሆነ ተቋሙ የሚመሰረተው ተቋም የማህበረ ቅዱሳን ብቻ ሳይሆን ማህበረ ቅዱሳን የሀሳብ ምንጭ ነው፣ ባለቤት ነው፣ አስተባባሪ ነው። ከዛ ባሻገር ግን አገር አቀፍ ሆኖ የሁሉም ባለድርሻ አካላት የሰንበት ትምህርት ቤት ከጠቅላይ ቤተ ክህነት ጀምሮ አጠቃላይ የቤተ ክርስቲያኗ እቅድ ስለሆነ የእቅድ አካል ነው። እቅድ አካል ትግበራ ላይ ስለሆነች ቤተ ክርስቲያኗ ያንን ለማድረግ በማህበራዊ ዘርፍ የምክር አገልግሎት አገር አቀፍ የምክር አገልግሎት ለማድረግ የማክፈቻ መርሃ ግብር ላይ ነው የምንገኘው ዛሬ ማለት ነው። የምክክር መስጫ ተቋሙን መመስረት ያስፈለገባቸውን ዋና ዋና ምክንያቶች ወይም ገፊ ነገሮችን ከብዙ በጥቂቱ በማህበረ ቅዱሳን ሙያ ማህበራዊና ኢኮኖሚያዊ አገልግሎት የማህበራዊ አገልግሎት ዋና ክፍል ኃላፊ የሆኑት ዲያቆን ኃይለ ገብርኤል ታምራት እንደሚከተለው አቅርበውታል። ኦርቶዶክሳዊ ምክክር ተቋምና የሱስ ማገገሚያ ማዕከል ማቋቋም ያስፈለገበት ምክንያት ምንድነው የሚለውን ነገር በተወሰነ ደረጃ እናያለን። እንግዲህ መነሻ ሐሳቡ ቅድም መምህራችን ሲያስተምሩ እንደነበሩት አንደኛው የኦርቶዶክሳውያን ሕይወትና ነባራዊ ሁኔታዎች ወይም ደግሞ ክስተቶች የመረዳት አቅም ተለያይነት ሁላችንም አሁን ስላለችው ቤተክርስቲያን ብንጠየቅ የምንሰጠው መልስ ልዩ ልዩ ነው። በአንድ ጉዳይ ላይ በአንድ ችግር ላይ በአንድ ክስተት ላይ ያለን ሐሳብ ሁሉ የተለያየ በመሆኑ በተለያየ ሐሳብ ውስጥ ደግሞ አንድ የተሻለ ነገር ማግኘት በጣም አስቸጋሪ ነውና እሱ አንዱ ምክንያት ነው። ምክንያቱም እንተባበር አንድ ብንሆን ችግሩ ከኛ በላይ ስለማይሆን ሁሉን ነገር ማድረግ የምንችልበት ሰማያዊ ኃይልም አለን፣ ጸጋውም አለን፣ ችሎታውም ስላለን ማለት ነው። ስለዚህ በዚያ መሰረት ተለያይነቱ እጅግ በጣም ጎጥቶናል ነው አለመተባበራችን፣ አንድ አለመሆናችን። ሁለተኛው መነሻ ምክንያት ተገማች ያልሆነ ዘርፈ ብዙ ውስብስብ ችግሮች መፈጠርና መፍትሄ ሰጪ ኦርቶዶክሳዊ ተቋማት ደግሞ በዚያው ልክ ያለ መኖር። በዚህም ምክንያት ብዙ ኦርቶዶክሳውያን ለብዙ ችግሮች ተጋላጭና ተጠቂዎች ሆነዋል። በብዙ ቦታዎች ላይ የምንመለከታቸው ምናልባት በሶሻል ሚዲያ የምንሰማቸው ጉዳዮች ሊሆን ይችላል እንጂ የማይሰሙ እጅግ በጣም ውስብስብ የሆኑ ብዙ ችግሮች አሉና እነሱ ሌላኛው ለዚህ ጉዳይ መነሻ ምክንያት ነው። የቤተክርስቲያን አገልግሎትና የማህበራት አገልግሎት የትኩረት አቅጣጫዎችና ትኩረት ሰጥተው የሚሰሩባቸው ዘርፎችና በመሬት ላይ ያለው ነባራዊ ሁኔታ ደግሞ አንድ አይደለም፣ አልተገናኘም። ጉዳዩ ሌላ ነው፣ እኛ የምንሰራው ትኩረት አድርገን የምንሰራበት ሌላ ዘርፍ ላይ ነውና እሱ ሌላኛው ችግር ነው። በተለይም ደግሞ ሙያተኞች፣ አርቲስቶች፣ ባለሀብቶች፣ ሌሎችም በዚህ አሁን ባለው አኗኗራችን ላይ ሰፊ ተጽዕኖና ተቀባይነት ያላቸው ምሁራኖች ከቤተ ክርስቲያን ተልእኮ ጋር በተገናኘ ጉዳይ ላይ የወሰዱት ኃላፊነትና ሚና የላቸውም በብዛት ማለት ነው። ጥቂቶች ናቸው። በሚፈለገው መጠንና ልክ ግን ተቀራራቢ ወይ ተመጣጣኝ አይደለም። ያ
ችግሩ እጅግ እንዲሰፋ አድርጎታል። ስለዚህ ከዚህ አንጻር ሁላችንም የራሳችን ድርሻ ልንወጣ ያስፈልጋል ማለት ነው። ሌላኛው መነሻ ምክንያት ለማህበራዊ ኢኮኖሚያዊና ስነ ልቦናዊ እንደዚህ በተጨማሪም ለአእምሮ ጤና የሚሰጠው ትኩረት በቤተክርስቲያናችን እጅግ በጣም አናሳ ነው። ቃል እግዚአብሔር ይሰበካል። ከዚያ በኋላ የተነገረው ቃል ወደ ህይወታችን ገብቶ ምን አይነት የጤና ለውጥ እንዳመጣን የምንከታተልበት የምንገመግምበትና የምናይበት ምንም አይነት አሰራር የለንም በንስሐ አባት በኩል ያለው አሰራር ካልሆነ በስተቀር እሱም በንስሐ አባቶች በካህናት አባቶች አቅም ላይ የተወሰነ ነው። ስለዚህ ምእመናን ብዙ አይነት ችግር ሲደርስባቸው በደረሰባቸው ችግር ልክ ጤናቸውን በተለይ ስነ ልቦና ችግርና ሌሎች ጉዳዮች ላይ በደንብ ሊያማክራቸው የሚገባ አካል ያስፈልጋቸዋል። ስለዚህ ያ ነገር ከሌለ በቋሚነት የሚሰራ ተቋም ከሌለ ችግሩ ዘርፈ ብዙ ሆኖ ይቀጥላል ማለት ነው። የምክክር አገልግሎት መስጫ ተቋሙ እንዲሆን የተፈለገው በማህበራዊ ጉዳይ ላይ በኢኮኖሚ ጉዳይ ላይ የስነ ልቦና የጤና የአእምሮ ጤናና የስነ ተዋልዶ ጤናዎች ሌሎችም ጤና ጉዳዮች የህግ ጉዳይ ከዚያ ውጪ የመንፈሳዊ ደግሞ የካውንስሊንግ አገልግሎቱ በተለይ በካህናት አባቶች ትክክለኛው የቤተክርስቲያን የምክክር ስርዓትን በአንድ ላይ አቅፎ በአንድ ቢሮ ግን ባለሙያዎችን በተለያየ አይነት ቀንና ሰዓት መድቦ በዚህ ጉዳይ ላይ የሚቸገር የትኛውም ምእመን መጥቶ የሚመከርበት ተቋም እንዲሆን የፈለግ ነው። ስለዚህ ለእያንዳንዱ ጉዳይ የተለያየ ቢሮ አንከፍትም። የምንከፍተው አንድ ቢሮ ነው። በዚያ ቢሮ ውስጥ ግን እነኚህን ማህበረሰባዊ አገልግሎቶች መስጠት እንችላለን ነው። ስለዚህ በዚያ መነሻነት የሆኑን ምክንያቶች ምንድናቸው? አንደኛ በጋብቻ ብንመለከት ያው ጋብቻ ሁላችንም እንደምናውቀው ሁለት ምዕራፍ አለው። ቅድመ ጋብቻና ድህረ ጋብቻ ብለን ብንወስደው ባጭሩ እንኳን የድህረ ጋብቻው ክስተት ከቅድመ ጋብቻ ጋር ይገናኛል። ቅድመ ጋብቻ ላይ ሊሰራ የሚገባው ስራ ካልተሰራ ድህረ ጋብቻ ላይ የምንፈልገውን ውጤት ማምጣት አንችልም። ከዚህ አንጻር ቅድመ ጋብቻ ላይ ያለው የተጠና ጥናት የሚያመለክተው በሃይ ስኩል ወይም ደግሞ እድሜያቸው ከ18 ዓመት በታች የሆኑ ህፃናት ጾታዊ ፍላጎት ለማድረግ ያላቸው ፍላጎት 98% ነው። የሁላችንም የኔና የናንተ ልጆች ተፈጥሯዊ ስለሆነ ስሜት ስለሆነ ይህንን ፍላጎታቸውን ሊደብቁት ሊከለክሉት አይችሉም። ይህንን ስሜታቸውን ሊቆጣጠሩበትና ሊመሩበት የሚገባው ግን አሰራር ያስፈልጋል። ያ ከሌለ እነኚህ ልጆች በዚያ ፍላጎታቸው ላይ ሊጠፉ ይችላሉ፣ ሊወድቁ ይችላሉ። በኋላ ላይ ቀጥለው የምናያቸው ነገሮች መነሻቸው ይሄ ነው። ስለዚህ ይሄ የምክክር አገልግሎት ሲቋቋም የሚሰጠው አንዱ ቅድመ ጋብቻ ላይ ስለ ድንግልና ክብር፣ ስለ ንጽህና፣ ስለ ታማኝነትና ስለ ሌሎች ጉዳዮች በደንብ አድርጎ ወጣቶችን የሚመክር ይሆናል ማለት ነው። ስለዚህ ከዚህ አንጻር ችግሩ እጅግ በጣም ካልሰራንበት ዝም ካልነው በኋላ ላይ ለምንሰጋቸው ስጋቶች መንስኤ ይሆናል ማለት ነው። ከዚያ ውጭ እድሜያቸው ለጋብቻ ደርሰው ደግሞ ሲያገቡ የሚኖሩት ደግሞ ወደ 25% አካባቢ ይሆናሉ። ሰዎች ስሜት አላቸው፣ ፍላጎት አላቸው፣ በጋብቻ አይወሰኑም። ለምን? በጋብቻ የሚያመቻችላቸው ተቋም የላቸው። ሁላችንም በየራሳችን በአጋጣሚዎች እንሞክራለን፣ ይወድቃሉ፣ ሳይሳኩ ይቀራሉ። ከዚያ ትዳር ይፈርሳል፣ ልጆች ያለ አባት ያለ እናት ያድጋሉ። እንደዚህ አይነት ውስብስብ ነገር ነው እየሆነ ያለው። ስለዚህ በጋብቻ ላይ ቅድመ ጋብቻ በደንብ አድርጎ ወጣቶችን አስተምሮ የጋብቻ መርሆችን አሰልጥኖ አብቅቶ ሴቶችንም እንደዚሁ አብቅቶ በቤተ ክርስቲያን ስርዓት መሰረት የሚያጋባ ተቋማዊ አካል ከሌለን በስተቀር ችግሩ እየሰፋ ይሄዳል። የሚያገቡ ሰዎች ቁጥር እየጨመረ ሲሄድ ቀጥሎ ምን ይመጣል ስንል ግብረ ሰዶማዊነት እየተስፋፋ ይመጣል። ግብረ ሰዶማዊነት መንስኤው ወደ ጋብቻ እንዳይገቡ አንዱ ምክንያት መሆኑ ስለሆነ፣ ስለዚህ ሰዎች ወደ ጋብቻ እንዲገቡ ካደረግናቸው ለጋብቻ የሚያስፈልጉ ነገሮች አመቻችተን ምርጫዎችን፣ ሁኔታዎችን አዘጋጅተን ከሰጠናቸው ወደ ግብረ ሰዶማዊነት የሚሄዱበት ችግር ይቀንሳል ማለት ነው። እንደ ሀገር አሁን ባለው ነባራዊ ሁኔታ ኢትዮጵያ ላይ ወደ 2.7 አካባቢ ግብረ ሰዶማውያን ናቸው ተብሎ ይታሰባል። ይህን ቁጥር ያወጣው የዓለም አቀፉ የግብረ ሰዶማውያን ተቋም መረጃ ነው። ይህን መረጃ ያወጣውና በኢትዮጵያ ደረጃ በቁጥር እንደው ብንወስደው ወደ 3 ሚሊዮን አካባቢ የሚሆኑ ግብረ ሰዶማውያን አሉ ማለት ነው። ያንን ቁጥር ለአዲስ አበባ ብንወስደው ምን ያክል አዲስ አበባ ሊኖሩ እንደሚችሉ አናውቅም። ደግነቱ ያው ስለማናያቸው በፊታቸው ላይ ስለማይገለጥ ሁላችንም መስለን ልንንቀሳቀስ እንችላለን። ችግሩ ግን ያ ጤናማ አይምሮና ስብና አይሰጥም፣ ወደ እግዚአብሔር መንግስትም አያደርስም። ዞሮ ዞሮ ቤተክርስቲያናችን ወደ ከፋ ህይወት ውስጥ ይወስዳታልና ችግሩ እጅግ በጣም እየሰፋ ነው። የማን ልጅ በየትኛው ህይወት ውስጥ እንዳለ ማንም አያውቅም። ማንም ልጅ እኔ በዚህ ህይወት ውስጥ ነው የምኖረው ብሎ አይናገርም። ምናልባት አሁን እንዲህ አይነት ተቋም ከፈጠርን
ልጆች ከወላጆቻቸው ይልቅ ለነዚህ አይነት ተቋም ሄደው ማማከር እጅግ በጣም ይቀላቸዋል። በትክክለኛው ስርዓት ተጋብተው ግን ጋብቻቸውን እስከ መጨረሻ ድረስ ሳያጸኑ በፍቺ የሚያጠናቅቁ ሰዎች በአጠቃላይ በኢትዮጵያ ወደ 45% ይደርሳል ተብሎ ነው የሚታሰበው። 35 እድሜያቸው በጋብቻ 35 ዓመት ኖረው ሁሉ የሚፋቷሉ። ያ ምክንያት ማን ሊቀርፈው ማን ሊያስተካክለው የሚለው ነገር የሁላችንም የበስራ ይሆናል። ከሱስ አንጻር ቅድም እንደተነጋገርነው አንዱ የሱስ ማገገሚያ ማዕከል ያልኑ ስለሆነ ለምሳሌ ትራማዶል የሚጠቀሙ ወጣቶች በቁጥር ደረጃ ወደ 15% ይደርሳሉ ነው ተብሎ የሚታሰበው። ይሄ ጭንቀትን ለመርሳትና ለመነቃቃት እያሰቡ የተለያዩ ህመሞች ሲመጡባቸው ከዚህ ህመም ለመውጣት እየፈለጉ ያንን መድኃኒት ይወስዳሉ። ያ መድኃኒት በራሱ የማጥቃት እና አዲክሽን አለው። ስለዚህ ወደ 15% ይደርሳሉ። ጫት የሚቅሙ ወጣቶቻችን በየጎዳናው የምናያቸው ተደምረው ተቆጥረው ከ25 እስከ 40% በተለያየ አካባቢ ላይ የተጠና ጥናት የሚያሳየው ከ25 እስከ 40% ይደርሳል። አልኮል የሚጠጡ ወደ 40% አካባቢ ይሆናሉ። ስለዚህ በዚያ ደረጃ ብዙ በየምሽት ቤቱ መጠጥ ቤት ነው ሰው የሚያመሸው። ጥቃቱን በዚያው ልክ ደርሷልና የአልኮል ሱስ ተጠቂ የሆኑ ሰዎች ቁጥር ወደ 40% ደርሰዋል። ልቅ የግብረ ስጋ ግንኙነት ማየትን በተመለከተ በተለይ በእድሜያቸው ከ10 ዓመት እስከ 24 ዓመት የሚደርሱ ወጣቶች ከ28 እስከ 36% ይደርሳሉ ተብሎ ነው የሚታሰበው። ሁሉ አብዛኛው ወጣት ይህንን ይመለከታል ማለት ነው። ያንን አየ ማለት ወደ አእምሮ የሚስበው ነገር ነው ተመልሶ ወደ ህይወቱ የሚመጣውና ከዚህ አንጻር ችግሩ እጅግ በጣም ሰፊ ነው። ከዝሙት አንጻር በዝሙት ህይወት የሚኖሩ ቁጥራቸው ወይም ደግሞ ከአንድ በላይ ጾታዊ ግንኙነት የሚያደርጉ ሰዎች ከ20% እስከ 52% ይደርሳሉ ተብሎ ነው የሚታሰበው። ያም ከስርዓተ ቤተክርስቲያንና ከምስጢራተ ቤተክርስቲያን አንጻር እጅግ በጣም አደገኛ ነው ማለት ነው። የሶሻል ሚዲያ ጥቃት በተለይ በሃይ ስኩል ተማሪዎች ጀምሮ ያለው ጉዳይ የሚያሳየው ከ12 እስከ 22% ድረስ የሚሆኑ ወጣቶቻችን የሶሻል ሚዲያ ተጠቂዎች ናቸው። ያንን ካላዩ ካልተመለከቱ እርካታ ያገኙ በከፍተኛ ትምህርት ተቋማት ወደ 60% ይደርሳሉ ተብሎ ይታሰባል። ሺሻ በቅርብ ጊዜ እንኳን የወጣው ዘገባ በኮልፌ ቀራኒዮ ደግሞ ወደ 376,000 በላይ የሺሻ ማጨሻ እቃዎች አቃጠልን ብሎ የአዲስ አበባ ከተማ አስተዳደር ያወጣው ሪፖርት ሰምተናል። በቴክቫም ተዘግቦ አይታችሁታል። 376,000 የሺሻ ማጨሻ እቃ በአንድ ክፍለ ከተማ ካለ ስንት ሺሻ የሚያጨስ ወጣት እንዳለ አናውቅም። ልጆቻችን ትምህርት ቤት እንልካቸዋለን፣ ግን በምን አይነት ውለው እንደሚመጡ አናውቅም ማለት ነው። ስለዚህ እነኚህ አይነት ችግሮች አደገኛ እየሆኑ መጥተዋል። ከአመጋገብ ጋር ተያይዞ በጤና ዘርፍ ላይ ልንሰራበት የፈለግነው ምክንያት አሁን የጤና ባለሙያዎችን በዚህ ስላላችሁ ያው ታውቁታላችሁ መረጃውን የህፃናት የኩላሊትና የልብ ተጋላጭነት እጅግ በጣም እየጨመረ ነው። ይሄ ከገበያ የሚገዙ ምግቦችን የመብላት ነገርና እነሱ ደግሞ የስኳር በሽታ ተጋላጭነትን ያመጣሉ። ከሱ ጋር ተያይዞ ሌሎች ህመሞች እየመጡ ነው። ያ በፐርሰንት ደረጃ ወደ 11.4% እየደረሰ ነው ማለት ነው። ከስነ ተዋልዶ አንጻር እጅግ በጣም አደገኛው የሆነውና እንደ ቤተክርስቲያንም እንደ ኦርቶዶክሳዊም ልንሰራበት የሚገባው ጉዳይ ከስነ ተዋልዶ አንጻር ያለን ደረጃ ነው። እንደምታውቁት የወሊድ መቆጣጠሪያ ምጣኔን የመጠቀም ሁኔታ ወደ 41% ይደርሳል በኢትዮጵያ ደረጃ። እነማን ናቸው የወሊድ መቆጣጠሪያ የሚጠቀሙት የሚለውን ያው ሁላችሁም ታውቃላችሁ። በኋላ ከታች ያለው መረጃ የሚያሳየን እሱ ስለሆነ ማለት ነው። ስለዚህ 41% አካባቢ የሚሆኑ ሰዎች የወሊድ መቆጣጠሪያ ይጠቀማሉ። የውርጃ ምጣኔ ወደ 600,000 በላይ በየአመቱ ህፃናት ይገደላሉ ወይም ውርጃ ይፈጸማል። ያልተፈለገ እርግዝና ደግሞ ከ25 እስከ 30% አካባቢ ይደርሳል ተብሎ ነው የሚታሰበው። ቁጥሩ በእያንዳንዱ ጉዳይ ላይ ስንወስደው እጅግ በጣም ከፍተኛ ነው። የስነ ተዋልዶ ምጣኔ ብንወስድ በአዲስ አበባ ደረጃ ያለውን ቁጥር ብንመለከት 2 ባልና ሚስቶች ተጋብተው ራሳቸውን እንኳን አይተኩም ማለት ነው። ይሄ ቁጥር 1.8 ነው አሁን ቅርብ ጊዜ የወጣው መረጃ። ስለዚህ 1.8 ማለት 2 ተጋቢዎች ራሳቸውን ተክተው እንኳን አይደለም እየሞቱ ያሉት ማለት ነው። ባደጉ ሀገራት እንደ አውሮፓ ባሉ ሀገራት ያለ ቁጥር ነው ይሄ ቁጥር። በአዲስ አበባ ላይ ቁጭ ብለን በዚህ ደረጃ የስነ ተዋልዶ ምጣኔያችን እየወረደ ከሄደ መጨረሻችን ምን ይሆናል ብለን ካልን 400-500 ዓመት እድሜ ነው የኛ እድሜ ማለት ነው እንደ ኦርቶዶክሳዊነት ለመኖር። ስለዚህ ዛሬ የምንወልዳቸው ልጆች ለምን አይነት አደጋና ጥቃት ተጋላጭ እንደሚሆኑ አናውቅም፣ አንገምትም። ስለዚህ በስነ ተዋልዶ እየወረድን ራሳችንን ያጠቃን ያለንበት ሁኔታ እጅግ በጣም አሳሳቢ ነው ማለት ነው። እዚያ ላይ ስራ ካልሰራን በሚዲያ ወጥተን ውለዱ ተባዙ በማለት ብቻ ለውጥ አናመጣም። ቢሮ ከፍተን ወጣቶችን ወደ ቢሮአችን እየጠራን ላለመውለድ ምክንያት የሆናቸውን ነገር ያገዝን ከኢኮኖሚ አንጻር እየረዳን እንዲወልዱ ካላደረግን በስተቀር ዞሮ መጨረሻው ያው
አደጋ ነው እያስቀጠልን የምንሄደው ማለት ነው። በምጣኔ ሀብት ደረጃ እጅግ በጣም ብዙ ችግሮች ናቸው ያሉት። ያው ብዙዎቻችሁ ታውቃላችሁ፣ በዘርፉም ላይ ስለሆነ ያላችሁት። ወቅታዊና ዘመናዊ የሙያ ክህሎት እጥረት እኛ ኦርቶዶክሳውያን ላይ አለ። ዘመኑን ዋጅተን በሚገባ በኢኮኖሚ አለማደግ እጅግ በጣም መሰረታዊ ችግር ነው። የፋይናንስና የስራ ካፒታል አቅርቦት ችግር በጣም እጅግ ሰፊ ነው። ግን ባለሀብቶች አሉ፣ አቅም ያላቸው ችሎታ ያላቸው አሉ። ግን ከላይ ከመነሻችን ያሉ አንድ ያለመሆንና ያለመተባበራችን ምክንያት ግን ችግሩ እንዲሰፋና እንዲቀጥል አድርጎታል። ሌላኛው አንዱ መሰረታዊ ችግር የተግባቦት ችግር ነው። ተግባቦትን ያነሳ ነው ምንድነው? ሰዎች በማንኛውም ቤተሰብም ባልና ሚስትም ስለማይግባቡ ነው ወደ ፍቺ የሚሄዱት ብለን ስለምናስብ ተግባቦት አብሮ ለማደግም አብሮ ለመኖርም አብሮ ለመስራትም አብሮ ለመለወጥም ለሁሉም ነገር መሰረታዊ ጉዳይ ነው። ሰዎች በሚያግባባቸው ነገር ላይ ሳይግባቡ ለከፍተኛ ችግር ይጋለጣሉ። በትዳር መፍታት ላይ ብንወስድ 70% የሚሆኑ ትዳሮች የሚፈቱት በተግባቦት ችግር ምክንያት ነው። ስለዚህ ሰዎች የሚግባቡበትን በደንብ ካስተማርን ከሰራን በቀላሉ ትዳራቸውን አጽንተው ለልጆቻቸው ዋስትና ሆነው ይኖራሉ ማለት ነው። የሩካቤ ስጋ ልምምድ ብንመለከት ወደ 52% አካባቢ ይደርሳል። ቅድመ ፍላጎት ቅድም የነገርኳችሁ ወደ 98% ይደርሳል። ከአንድ በላይ ሩካቤ ልምምድ ያላቸው ልጆቻችን ከ64% በላይ ይደርሳል። ለገንዘብ ብለው የሩካቤ ስጋ ፈቃዳቸውን የሚሸጡ ወጣቶቻችን 32% ይደርሳል። ለዚህ ነው ኢኮኖሚያዊ ጉዳይን አካተን ካልሰራን በስተቀር ልጆቹን ከዚህ ህይወት ማውጣት አንችልም የሚለውን የወሰድን ማለት ነው። በሌሎች በአነቃቂና በሌሎች አደንዛዥ እጾች ምክንያት ደግሞ በተነሳ ምክንያት ለአደጋ የሚጋለጡም በዚሁ ልክ ቁጥሩ እጅግ በጣም ከፍተኛ እየሆነ ነው የመጣው ያለው ማለት ነው። አጠቃላይ የስነ አእምሮ የህመም ተጠቂነት በኢትዮጵያ ደረጃ ወደ 24% ይደርሳል ተብሎ ነው። የህዝብ ድብርት በተለያየ ምክንያት በፖለቲካው በዘረኝነቱ ቅድም ከላይ ያነሳ ነው እርስ በርሳቸው የማይተማመኑ ሰዎች ቁጥር ወደ 88% አካባቢ ደርሷል። ያ አለመተማመን የሚያመጣው ደግሞ ህዝባዊ ድብርት ደግሞ ከ10% እስከ 2% ወደ ድብርትነት ያደገ ማለት ነው ይደርሳል ተብሎ ይታሰባልና እነኚህ ጉዳዮች ሁሉ ለከፍተኛ ማህበረሰባዊ ቀውሶች የዳረጉ ናቸው። በአጠቃላይ ከስነ ተዋልዶ ጋራ ከልጆች አስተዳደግ እና ከሌሎች ጉዳዮች ጋር ተያይዞ የሱስ ተጠቂነት፣ የተግባቦት ችግር፣ የስነ አእምሮ ጤና ችግር፣ የስነ ልቦና ጉዳት እነኚህ ሁሉ በኢትዮጵያ ደረጃ ቁጥሩ እጅግ በከፍተኛ ሁኔታ ነው ያሳያለው። ስለዚህ ለዚህ የሚሆን ስራ መስራት ካልቻልን ችግሩ በዚሁ ልክ ይሰፋል። ስራውን ደግሞ ዛሬ መጀመር አለብን በሚል ነው ይህንን ፕሮግራም ያዘጋጀነውና መነሻ ያደረገን ጉዳይ ይሄ ነው። ስለዚህ ምን እናድርግ ለሚለው እንግዲህ የአገልግሎት ድርሻ ይኑረን ነው። ቅድም መምህራችን ሲያስተምሩ እንደነበሩት አሁን ዛሬ ተጠርተናል። በእግዚአብሔር አገልግሎት ለመሰማራት እጅግ በጣም ቀላል ነው፣ በተሰጠን ትምህርት መሰረት ማለት ነው። ፈቃድን ብቻ መስጠት ስለሆነ የአገልግሎት ድርሻ ይኑረን። የምንችለው አርቲስቶች አለን፣ ባለሙያዎች አለን፣ ሚዲያዎች አለን፣ ባለሀብቶች አለን። ሁላችንም የተሰጠን ነገር ጸጋችን ነው። ስለዚህ በዚያ በጸጋችን ይህንን ችግር በመቅረፍ ደረጃ ቅድም በወንጌልም እንደተነበበው የወደቁትን ከጎዳና የተጣሉትን በማንሳት የራሳችን አርአያነት ይኑረንና ምሳሌ እንሁን የሚል ነው። ስለዚህ በዚህ ዛሬ የተገኘነው አንድ ላይ ሆነን ድምጻችንን አሰምተን ስራ መስራት ከቻልን ችግሩን መቅረፍ እንችላለን የሚል ነው። ወቅታዊነት ያስፈልጋል ማለት አሁን ጉዳዩን ከተናገርን በኋላ ነገ የዛሬ ዓመት ብለን የምንሰጠው ጉዳይ አይደለም ይሄ። ምክንያቱም በየቀኑ በየሰዓቱ በየሰከንዱ እጅግ በጣም ብዙ ወጣቶች እየጠፉ ስለሆነ፣ ስለዚህ ለነኚህ ሰዎች ህይወት መዳን ጊዜ መስጠት አያስፈልግም፣ ወቅታዊ መሆን አለብን ነው። እንግዲህ የሙያና የሀብት አበርክቶና ተሳትፎ ማሳደግ ያስፈልጋል ማለት ሙያችንን ሀብታችንን እንቀደስበት እንቀድሰው የእግዚአብሔር የሰጠን ጸጋ ስለሆነ፣ ስለዚህ የትኛውም ሙያ ለዚህ አገልግሎት እስከዋለው ድረስ በዚህ አገልግሎት እስከተጠቀምነው ድረስ ሀብታችንም ሙያችንም ይቀደሳልና ያንን አበርክቶ እናድርግ ማለት ነው። ስለዚህ ያ ሲሆን አሁን የምናስበውን ማህበራዊ ተቋም ማቋቋም እንችላለን። እንግዲህ ይህ ተቋም በነፃ ነው አገልግሎት ለመስጠት የታሰበው ለጊዜው ማለት ነው። ምክንያቱም የስነ ልቦና ባለሙያዎች አሉን፣ የጤና ባለሙያዎች አሉን፣ የማህበረሰብ ባለሙያዎች አሉን፣ የኢኮኖሚ ባለሙያ ሁሉ የሙያ ችግር የለም። ማህበረ ቅዱሳን በተለይ ብዙ በግቢ ጉባኤ ያስተማራቸው ሙያተኞች አሉ፣ ለረጅም ጊዜ ሰራባቸው። እነሱም ባለሙያዎች ተጠቅመን ለጊዜው በተመጣጣኝ በአነስተኛ ክፍያ ወይም ደግሞ በነፃ አገልግሎቱን እንስጥ ነው። ከዚያ በኋላ ግን በጊዜ ሂደት ደግሞ ሁኔታዎች በራሳቸው በሚመሩን አቅጣጫ እንሄዳለን የሚል ነው። ስለዚህ ያንን አገልግሎት ለማስጀመር ነው ዛሬ እናንተን በብዙ ፕሮግራምና በብዙ ጉዳዮች ላይ ወደዚህ እንድትመጡ ያደረግነው ማለት ነው። ከዚያ ውጭ ሌሎቹ ነገሮች ያው የወሰድናቸው ናቸው ማለት ነው። ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን። በምክክር ተቋሙ ምስረታ ማስጀመሪያ መርሃ ግብር ላይ ከተለያዩ የስራና የሙያ ዘርፍ የተውጣጡ ባለድርሻ አካላት የተገኙ ሲሆን በቀረበው ጥናትና በተቋሙ ምስረታ ላይ የተሰማቸውን ስሜትና አስተያየታቸውን ሰጥተዋል።
አው ሰው መደገፍ አይደለም፣ ይሄ ራስህ መደገፍ ነው። ምክንያቱም ልጆች አሉ፣ ትውልድ አለ፣ የሚቀጥል ነገር ነው። ወንድሞች እህቶች አሉን እና አደጋ ውስጥ ነን ያለነው እንደ ማህበረሰብ እንደ ሀገር አደጋ ውስጥ ነን ያለነውና እዚህ ጉዳይ ላይ ሁላችንም ልንረባረብ ይገባል። እንደዛ ካላደረገን በኋላ ችግሩ ዞሮ እኛው ጋር ነው የሚያርፈውና አሁንም ያለንበት ችግር በጣም አስደንጋጭ ነው። ስለዚህ አሁን እንደሰማነው እንደ ጥናቱ ስለዚህ ሁሉም ሰው ለራሱ ሲል በሚጠየቀው ጥያቄ በሚጠየቀው ድጋፍ ሁሉም ሰው የራሱን የሆነ ተሳትፎና ርብርብ ማድረግ አለበት ብዬ አምናለሁ። በጣም ሁለት ነገሮችን ግን ማንሳት እፈልጋለሁ። አንደኛ ማንሳት የሚፈልገው ብዙዎቻችን አሁን ካህናት ምክር አገልግሎት እንሰጣለን፣ እኔን ጨምሮ በደብሬ ባለውበት አጥቢያ አካባቢ የምሰጣቸው ምክር አገልግሎቶች አሉ። ግን የሚገርመው ነገር ምክር አገልግሎት የምንሰጠው ለሁለት አካላት ነው። ወይ ለተጋቡ ወይም ደግሞ ወጣቶች ጋብቻን ለሚፈልጉ ወጣቶች ነው። ይሄ ቲን ግሩፕስ የሚባሉ ከ13 እስከ 18 ያሉ ሰዎች የተረሱ ናቸው። አብዛኞቹ ኮንሰልታንትን የሚሰሩት ሰዎች አይዘር ህፃናት አስተዳደግ ላይ ነው ወይም ደግሞ ጋብቻ ላይ ነው። አሁን ኮንሰልታንሲ ፈርምም ከፍተው በቤተ ክርስቲያን ዙሪያ የሚሰሩ ሁለቱ ላይ ነው፣ ወይ ጋብቻ ላይ ነው ወይ ህፃናት አስተዳደግ ላይ ነው። አንድ ወቅት ላይ የገጠመኝን ልንገራችሁ። ቤተ ክርስቲያን መጣ አንድ ሰው፣ አባቱ ልጁ ይዞ ነው የመጣው። የሃይስኩል ተማሪ ነው ልጁ፣ ጸጉሩ ተንጨባሯል እና አባትየው በቃ ወንጀሉን አብዝቶ ይናገራል። መጀመሪያ አንቱ እያለ ነው የሚያወራኝ፣ በቃ ይቅለሰለሳል። ልጁን ነው የምነግረው፣ አባቴ እያለ ያወራል ምናምን። ፋይናሊ አባትየው እንዲያድርጎ እንዲህ ብሎ እያለ ሲል ልጁ ብድግ አለ። እስከ ዛሬ መቼ አይተኸኝ ነው? አናግረኝ ስልህ እኮ አላናገርከኝም፣ ስፈልግህ እኮ የለህም። አሁን ለሱ የምትነግረው ምን እንዲያደርገኝ ነው? አንቱ ሲለኝ የነበረው ልጅ ኮምፕሊትሊ ተቀየረ። ልጁ በቃ እሱ ምን እንዲያደርግልኝ ነው? ምን የምታደርግልኝ ነገር አለ ንገረኝ ማለት ጀመረ። መጀመሪያ እንግዲህ ይታያል። ምን ልላችሁ ነው? የወላጆችን እንኳን ስንመክር አሁን የወላጆችን ኮንሰልት የምናደርግ ሰዎች ልጆቻቸውን እነኚህ ቲን ግሩፖቻቸውን እንዴት ማኔጅ ማድረግ እንዳለባቸው እንኳን አንነግራቸውም። ቢኮዝ ዊ አር ሞር ፎከስድ አይዘር ኦን ዴር እንትን ላይ ይሄ ጋብቻቸው ላይ የሚመጣ ስታፍ ላይ ነው፣ ወር ደግሞ ልጆቻቸውን እንዴት ማሳደግ እንዳለባቸው ነው። አሁን አይታዘዙም ምን አይሉም የሚል ኮምፕሌን ብዙ አለ። እኔ ኮንሰልት የማደርጋቸው ሰዎች ግን እነኚህ የተረሱ አካል። ሁለተኛ ጋብቻ ላይ የሚሰሩ ሰዎች ደግሞ ስትመለከቱ አንዳንዶች ጋብቻ ላይ የሚሰሩ ጋብቻ ኮንሰልት ማድረግ በጣም ከባድ ነው። በነገራችሁ ላይ ኖረውበት እንኳን ያላዩ ሰዎች ናቸው ጋብቻን ኮንሰልት የሚያደርጉት። እኔ ከሳላገባ በፊት ስለ ጋብቻ አስተምር ነበር። ሳላገባ ያስተማርኩት ትምህርት ልክ ካገባው ከ3 ዓመት በኋላ ኮምፕሊትሊ ተቀየረ። ዛት ቨርሽን ወደ ናዘር ቨርሽን ነው እንደሞ በቃ ሌላ ነው፣ ትርጉሙ ሌላ ነው፣ ውሸት ነው። ይሄ ከጋብቻ በፊት የምናወራው እንትን ሌላ ነው። አቆም ጋብቻን አቆም። ጋብቻን ማማከር ከባድ ነው። ስለ ልጆች አስተዳደግ ማማከር ከባድ ነው። ምክንያቱም ልጅን ማሳደግ ከ13 ዓመት በኋላ ነው። ከ14 በፊትማ እንደፈለግ ትገርፋለህ እንትን ታረግ ምንም ችግር የለውም። ስለዚህ እዛኛው ላይ መስራት ይፈልጋል። በነገራችሁ ላይ ኮንሰልታንቶቻችን ራሱ ገና የሚቀራቸው ነገር አለ ነው እያልኩኝ ያለሁት። እኛ ካህናት እኔም ምናልባት ቀሲስ ብሩህ ተስፋም ይሰራሉ ብዬ ገምታለሁ። እዚህ ላይ እኛ ራሳችን ክፍተት አለበት። የመጀመሪያው መሰራት ያለበት ይህን ክፍተት ሞልቶ ኤግዚስት ያደረጉ ሰዎች ላይ እያማከሩ ያሉ ሰዎች ላይ ክፍተታቸውን መሙላት የመጀመሪያው ቅድሚያ የሚሰጠው ነገር ነው ብዬ ገምታለሁ። ምን ያህል አለመስራታችንን የሚያጋልጡ ናቸውና እንደ ሀገርም እንደ ቤተክርስቲያንም ነው የቀረበው መረጃ። አሁን ያለው ትውልድ የመጣበትን ፈተና አሁን ትውልድ ማዳን እንዳለብን ትልቅ የቤት ስራ ሰጥቷል ብዬ አስባለሁኝ። አጋጣሚ ትናንትና አንድ የቤተሰብ አማካሪ ቃለ መጠይቅ እያደረኩ ነበርና በጣም የሚያጋጥሙትን ቅድም ቀሲስ ሲያነሱ እንደነበረው
በቤተሰብ መሀል እየመጡ ያሉ ጥያቄዎች የልጆች ጥያቄዎችን ቤተሰብ እንዴት መመለስ እያቃተው እንደመጣና በሽሽት መሀል ልጆች እንዴት እየጠፉ እንዳለ በተለይ ቲኔጅ ምንላቸው አዳጊዎች ደግሞ ሌላም ባለሙያ ሲለኝ ነበር አሁን ቀሲስ ደገሙትና የተረሳ አንድ እድሜ ክልል አለ ባለቤት የሌለው ማለት ነው። ጥናታችን ላይ አሁን ዲያቆንም እንዳቀረበው ደግሞ በጣም ብዙ ነገሮች እየጠፉ ያሉትና ያልተሰሩትም እዛ እድሜ ክልል ላይ ነው። ይሄ አዳጊ ምንላቸው ብዙ ነገራችን ህፃናት ዘሎ ወጣቶች ላይ ነው የሚሄደው ወይ ደግሞ በጾታ ስንሄድ ሴቶች ነው የሚለውና በተለይ አዳጊነት ላይ ያሉ ልጆች በጣም የተረሱ በጣም በብዙ ፈተና የሚያልፉ በቤተሰብ የተጨቆኑ ብለን ልንገልጻቸው የምንችል አይነት ነው የተረዳሁት። ዛሬም ጥናቱ ያን ያረጋገጠልኝና እንደተባለው ሁሉም እንዳሉት አርፍደናል፣ ዘግይተናል። ግን ደግሞ ገና በጣም ፈተናው በጣም ትልቅ ነው። ገና ብዙ የቤት ስራ ስላለብን ከትናንት አሁንም አልዘገየንም። በዛሬው ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህበረ ቅዱሳን በኩል የተነሳው ሀሳብ በጣም ትልቅ ሀሳብ ነው። የቀረቡት ጥናቶችም በጣም ትልቅ ዓላማ ያነገቡ ናቸው። በዚህ ዙሪያ ላይ በተለይ የወጣቶችን የምክክር ተቋማትን ከማስፋት አኳያ መንግስት ፖሊሲ ቀርጾ በጣም በሰፊ ሁኔታ እየሰራ ቆይተዋል። ነገር ግን መንግስት ብቻውን ደግሞ ሊወጣው የማይችል ነገር ብቻውን የሚሰራው ነገር ስለሌለ ከባለድርሻ አካላት ከሃይማኖት ተቋማት እንደዚሁ ከታዋቂ ግለሰቦች ጋር ከሌሎች ጋር በጣም በሰፊው መሰራት ያለበት ጉዳይ መሆኑን መንግስት በፖሊሲ ቀርጾ ቢያስቀምጥም ሌሎች የአጋር አካላት ደግሞ ድጋፍ በጣም ወሳኝ በመሆኑ ማህበረ ቅዱሳንም ደግሞ ይህንን ዓላማ ከፍ በማድረግ ይዞ በመምጣቱ በጣም ትልቅ የሀገራዊ እምርታ የሀገራዊ ውጤት ያስመዘግባል ብዬ እጠብቃለሁ። በመጀመሪያ እንደውም ዘግይተናል ብዬ ነው የማስበው። በጣም ይሄን የምክክር ተቋም በተለይ በቤተ ክርስቲያኗ ዘርፍ ቀድሞ መሰራት የነበረበት ተቋም ነው። ግን ዝሮ ከመቅረት ማርፈድ የተሻለ ስለሆነ አሁንም ይሄ ተቋም ለማስጀመር እየተወያዩት ያሉት ጉዳይ እጅግ በጣም ይበል የሚያስብል ነው። ምክንያቱም ብዙዎቹ በየጎዳናው የምናያቸው በሱስ በተለያዩ ቤተክርስቲያኗ ከማትፈቅዳቸው ስነ ስርዓት ውጪ የሆኑ ልጆቻችንን ብናያቸው ወንድሞቻችንን አብዛኛው ማለት ይቻላል የራሳችን ሰዎች ናቸው፣ ኦርቶዶክሳውያን ናቸውና እነሱ እንደዛ እስኪሆኑ ድረስ ማርፈድ አልነበረብንም። እንዳልኩት አሁንም ቢሆን አልረፈደም፣ ተጀምሯል። በጣም ይበል የሚያስብል የሚበረታታ ማንም ሰው ይሄንን ተቋም መደገፍ ከፍ ማድረግ ከጎን ሆኖ አይዞ ማለት ለነገ ለልጆቻችን የተሻለ እንትን የምንጥልበት ስለሆነ እኔ በጣም ደስ ብሎኛል፣ ደስተኛ ነኝ። በተጨማሪም ተሳታፊዎች ሁሉም በየሙያቸው እንደሚያግዙ ቃል የገቡ ሲሆን በመላው ዓለም የሚገኙ ሁሉም ኢትዮጵያውያን መንግስትና መንግስታዊ ያልሆኑ ተቋማት ይህንን በጎ ተግባር እንዲደግፉ ጥሪ አቅርበዋል። እንግዲህ ባለድርሻ አካላትን ዛሬ ለመጥራት የሞከርነው ከባለ ሀብቶች፣ ከባለሙያዎች፣ ከአርቲስቶች፣ ከታዋቂ ሰዎች፣ ተጽዕኖ ፈጣሪ ሰዎች እንግዲህ ኮሚቴው የተዋቀረው በ9 ክፍሎች ነው እንደሚታወቀውና እነዚህ 9 ክፍሎች አንዱ የተጽዕኖ ፈጣሪና የባለ ሀብቶች ማስተባበሪያ የሚባል አንድ ዲቪዥን አለ። ይሄንን ያደረግነው ለምንድን ነው? አጠቃላይ ባለድርሻ አካሉ በጣም ሰፊ ነው የሚሆነው። ማህበራዊ ቀውስ፣ ማህበራዊ ችግር የሌለበት በየቤታችን ያለ ችግር ስለሆነ ይሄንን ለመፍታት ደግሞ ሁሉም ይመለከተዋል። ከአረጋውያን፣ ከህፃናት፣ ከአጠቃላይ ከወጣቶች፣ ከባለ ሀብቶች፣ ከባለሙያዎች እንዲሁም ከመንግስት ትልቁ እንዲያውም ኃላፊነት አለ ብለን የምናስበው ለወደፊቱ ማገገሚያ ተቋማትን ስናቋቁም መንግስት ደግሞ በተለይ የዚህ የማህበራዊ ዘርፍ ላይ ያለው የማህበራዊ የሴቶችና ማህበራዊ ጉዳይ ሚኒስትርን ጨምሮ አጠቃላይ የዚህ ጆብ ክሬሽን የስራና ክህሎት ሚኒስትር አለ፣ የጤና ሚኒስትር አለ። እነዚህ በተለይ ሶስቱ ካሉን አደረጃጀት አንጻር ይጠቅሙናልና ያስፈልጉናል ብለን እናስባለን። ስለዚህ እንደ መንግስት የመንግስት የሚመለከታቸው ባለድርሻ አካላት እንዲደግፉን እንፈልጋለን። ባለሀብቶችም ደግሞ ኦርቶዶክሳውያን የሆኑ ሌላም እንደ ሀገርም በውጭም በሀገር ውስጥም ያሉ ባለሀብቶች
ይሄ ጉዳይ በየቤታቸው ያለ ጉዳይ ነው። ገንዘብ ኑሮ ሰላም ላይ ኑር ይችላል አይደለ? ትምህርት ተምሮ ልጆቻችን ትምህርት አስተምረን ግን ልጆቻችን እንትን የላቸውም፣ መረጋጋት የላቸውም። ይሄ ሁሉ የመጣው በዚህ በማረቀው ቀውሱ የመጣ ነው እና ይሄንን ሁሉ ስለሚፈታ ልጄን አከምኩ ማለት ነው። አንድ ባለሀብት ረዳ ማለት ይሄንን ተቋም እገዛ አደረገ ማለት ልጁን አከመ ማለት ነው። በዚህ ሌቭል መታሰብ አለበት ብዬ ነው ማስበው እና ሁሉም ጋር ኮንትሪቢዩሽን ወይም እገዛ ይፈልጋል የሚል ሐሳብ መልእክትም ለሁሉም ለተመልካቹ ሁሉ ለማስተላለፍ ይፈልጋል። እኔ እንደ ምግባረ ሰናይ ዋና ስራ አስፈጻሚ እኛ ጋር በኮላቦሬሽን ብሰሩ ቦታውንም ለማመቻቸት መገንባት እንፈልጋለን ብትሉ ቦታ ሰጥቼ እንድትገነቡ ማድረግም እንችላለን አለን እንፈልገዋለን። እኛም በነገራችን እንድትሰሩ እንፈልገዋለንና መታችሁ ቦታ አለ መስራት የምንችልበት እንትን አለ። ስለዚህ ካልሞት ምንም ይሄን ብቻ አይደለም ባለሙያዎችም ጭምር የኛም ባለሙያዎች አብረው ይሰራሉ። ችግር የለውም ይሄን። ስለዚህ እዛ ላይም ደግሞ አብረን የምንሰራበት ሉፕ ይኖራል ብዬ ገምታለሁኝ። ይሄን ለማለት ነው ማስተላለፍ የምፈልገው መልእክት። ግዴታችንን እንወጣ ነው። በኋላ ከማዘን በኋላ አንድ ነገሮች ተከስተው ሌላ ችግር ውስጥ ገብተን የዛኔ ሩጫውን ከምንጀምረው ካሁኑ ግዴታችንን ተወጥተን ካሁኑ ምን ደግፈውን ነገሮች ደግፈን እነዚህን ነገሮች ማስቀረት አለብን። ይሄ ነገር እንዲቀርም የታሰበውን ፕሮግራም መደገፍ አለብን። ሁላችንም የዚህ ጉዳይ በጣም ተጠቂዎች ነን፣ ባለቤቶች ነን። ስለዚህ ሁላችንም ለራሳችን ስንል ይህንን ድጋፍ በአስቸኳይ ማድረግ እንዳለብን ይሰማኛል። ሁሉም ደግሞ ህብረተሰብ በየሙያው በየፊልዱ ይህንን ነገሮች የሚደግፍበት አቅም እንዲኖረው ጥሬን አስተላልፋለሁ ማለት ነው። እንደ በዚህ አጋጣሚ ይሄን የሚከታተሉ በየሙያው ያሉ ኦርቶዶክሳውያን በሙሉ መተው ይሄን ማዕከል እውን አድርገው ትውልድን በጋራ ማዳን የቤት ስራ አለብን ብዬ ያን የወሰድኩት ዛሬ ለኔ በግሌ ማለት ነው። አመሰግናለሁ። መጀመሪያ ከኔ ነው የሚጠበቀው። እኔ ምንድነው ማድረግ ያለብኝ ብዬ ሳስብ እንዳልኩህ ሁሉም በዚህ ጉዳይ ላይ ተጠቂ የሆኑት የራሳችን ሰዎች ናቸው፣ ወንድሞቻችን ናቸውና ይሄ ችግር ደግሞ በመመካከር በመወያየት ቶሎ መፍትሄ ካልተገኘለት ነገ በየቤታችን ሁሉም በሚባል ደረጃ ተጠቂ ይሆናል ማለት ነው። ስለዚህ ራሳችንን ነው ማለት ነው የምናከመው፣ ራሳችን ነው የምናግዝ ማለት ነውና ሁሉም ባለሀብቱ ዝሮ ሰው ካልሰራንበት ገንዘብ ብቻውን ምንም አያደርግም። ሀብቱ ሁሉ ነገር አሰባስበን ይዘን ሰው ከሌለው ያ ሀብት ቀጣይነት የለውም። ስለዚህ ያንን ሀብት ራሱ ቀጣይ እንዲሆን የሚያደርግ ማህበረሰብ ለመፍጠር መጀመሪያ ጤናማ የሆነ ማህበረሰብ ያስፈልጋልና ይሄን ተቋም ባለሀብቶችም እጅግ በጣም ነገ እንደው ከቤተ ክርስቲያን እይታ ውጪ የራሱን ቢዝነስ የሚደክምበትን ራሱ ለማራመድ ሰው ያስፈልጋልና ሰው መስራት ላይ እጅግ በጣም ቢሰሩ እንደ አንድ ደግሞ እንዳልከው አሁን ለምሳሌ የዘማሪያን ህብረት አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት እውቅና ያገኘ ብስድራ ይባላልና ይሄም አካል እንደዛው ማለት ነው። በቃ ነገ ሁሉም ሰው ቤት የሚመጣ በተለይ ደግሞ እንደው በየቤታችን ከመምጣቱ ባሻገር አንድ ኦርቶዶክሳዊ ስለ አንዱ ኦርቶዶክሳዊ ግድ ሊለው ይገባልና በዚህ ዘርፍ አብሮ ከዚህ ከሚቋቋመው ተቋም ጋራ እጅና ጓንት ሆኖ መስራት ምን ልታዘዝ ከኔ ምን ይጠበቃል በምን ማገዝ አለብኝ ብሎ በዝማሬም ማጽናናት በዝማሬም ያሉትን ነገሮች ማድረግም ትልቅ እንትን ስለሆነ ማለት ነውና በጣም መደገፍ መረባረብ እንዳልኩት ይሄን ተቋም ከፍ ማድረግ በጣም የሁላችንም ድርሻ ነውና እንዳልኩት ሁሉም ነገር የሚሰራው በሰው ስለሆነ ሰው ካልተሰራ ምን ደክምበት ነገር ሁሉ ምንም ነገር ላይ አይወድቅምና ሁሉም ሰው በተባበር መረባረብ አለበት እላለሁ። የዛሬውን የዚህ የወጣቶችን ምክክር ተቋማትን ለማቋቋም እንደ ጅማሮ እንደ መነሻ ወደ 11 ክልሎች ላይ ማዕከላትን ለመገንባት ማህበረ ቅዱሳን ይዞ የተነሳውን ዓላማ ለማሳካት ሁሉም አካላት በነነት ስሜት ትውልድን የማዳን ስራ መሆኑን አውቀው ሀገርን የማስቀጠል ስራ መሆኑን አውቆ ሁሉም የበኩሉን ድርሻ እንዲወጣ የሚል
የበኩሌን ሐሳብና ጥሬን አስተላልፋለሁ። የተወደዳችሁ ተመልካቾቻችን መርሃ ግብራችን የተከታተላችሁትን ይመስል ነበር። የአስተባባሪ ኮሚቴውን መልእክት እንድታደምጡና የበኩላችሁን አስተዋጽኦ እንድታደርጉ እየጋበዝናችሁ እኛ ከወዲሁ ተሰናበትናችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተደራራቢ ችግር፣ የማያባራ ቀውስ፣ ከትላንት ዛሬ እየባሰ ነገንም ማስጊ የሆነ ከሰራነው ያሰራነው በልጦ በፈጠረው ክፍተት ተስፋ በመቁረጥ በወገን የለኝም ስሜት ዛሬ ብዙ ኢትዮጵያውያን ደስታ ርቋቸው ሐዘንና መከራ አጥልቶባቸዋል። እግዚአብሔርን ጥራ በመከራ ጊዜ። ትናንት ዘርፈ ብዙ መንፈሳዊና ማህበራዊ አገልግሎቶችን ሲፈጽም የነበረው ማህበረ ቅዱሳን ዛሬም በዚህ ህይወት ያሉ ወገኖችን በጤና በስነ ልቦናና በስነ አእምሮ፣ በትዳር፣ በኦርቶዶክሳዊ ልጆች አስተዳደግ፣ በኢኮኖሚና በሌሎችም ማህበራዊ ጉዳዮች የተቀናጀ የምክክር አገልግሎትን እውን ሊያደርግ ዝግጅቱን አጠናቋል። ለዚህም ማህበረ ቅዱሳን እንኳን ደስ አላችሁ ይላል። በሀገራችን በተመረጡ 11 ከተሞች ቢሮ በመክፈት የማገገሚያ ተቋማትን በመገንባት ምክክር ሰጪ አባቶችና ባለሙያዎችን በማደራጀት ወጣቶችን ከሱስ የመታደግ ተግባር ይፈጸማል። አገልግሎቱም በይፋ ይጀመራል። እርሶም ይህን በጎ ዓላማ በሙያው በሐሳብና በገንዘብ ይደግፉ ዘንድ ማህበረ ቅዱሳን ጥሪውን ያቀርባል። ድጋፍ ለማድረግ ለምክክር አገልግሎት ተቋም የሚል መልእክቶን በማስቀደም በአሃዱ ባንክ፣ በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ መጠቀም የሚችሉ ሲሆን ለበለጠ መረጃ በ0948 50 60 72 ወይም በ0984 18 15 44 ይደውሉ። መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል። መጽሐፈ ምሳሌ ምዕራፍ 11 ቁጥር 14። ማህበረ ቅዱሳን በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው